ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁ፣ አልወደዳችሁምም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ እንግዲህ ወዲህ አታዩኝም። የማቴዎስ ወንጌል ምዕራፍ 23 ከቁጥር 37 እስከ 39። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዐሥሮ ሰኒሁ ለሚያዝያ በዛቲ ዕለት አዕረፈ አብ ቅዱስ አባ እለእስክንድሮስ ኤጲስቆጶስ ዘኢየሩሳሌም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 12 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ እለእስክንድሮስ አረፈ። ይህም ቅዱስ አስቀድሞ በቀጰዶቅያ ሀገር ኤጲስቆጶስነት ተሹሞ ነበረ። እርሱም የከበሩ ቦታዎችን ተሳልሞ በረከት ተቀብሎ ወደ ሀገሩን ሊመለስ አስቦ ኢየሩሳሌም መጣ። በኢየሩሳሌምም ስሙ በርኪሶስ የሚባል 110 ዓመት የሆነው ጻድቅ ሰው ነበረ። ሹመቱንም ሊተው ይወድ ነበረ፣ ወገኖቹ ግን አልለቀቁትም። ቅዱስ እለእስክንድሮስም ሥራውን ፈጽሞ ወደ ሀገሩ ቀጰዶቅያ ሊመለስ በፈለገ ጊዜ እግዚአብሔር እንዲህ የሚል ቃል እነሆ ከሰማይ አሰማ። ወደ እገሌ በር ውጡ፣ አስቀድሞ የሚገባውን ይዛችሁ በላያችሁ ኤጲስቆጶስነት ሹሙት። ያን ጊዜም ሲወጡ አባ እለእስክንድሮስን አገኙትና ያዙት። እርሱም እኔ የቀጰዶቅያ ኤጲስቆጶስ ነኝ፣ የክብር ባለቤት ክርስቶስ በእነርሱ ላይ የሾመኝ መንጋዎችን ልተው አይቻለኝም አላቸው። እነርሱም ከሰማይ ስለሰሙት ስለዚያ ቃል ስለ እርሱ እንዳመለከታቸው ነገሩት። ይህ ነገር ከእግዚአብሔር እንደሆነ በተረዳ ጊዜ ለበዓሉ የተሰበሰቡትን አባቶች መከሩት። ቃላቸውንም ተቀበለ። ወደ ሀገሩ ቀጰዶቅያም እንዲህ ብሎ መልእክትን ጽፎ ላከ። ይቅርታ አድርጉልኝ፣ በእኔ ላይ አትዘኑ፣ በእናንተ ላይም ኤጲስቆጶስን በእኔ ፋንታ ሹሙ፣ እናንተም የተፈታችሁ ናችሁ። ይህችን መልእክትም ከእርሱ ጋር አብረው ከመጡ ከቀጰዶቅያ ሰዎች ጋር ላከ። ከዚያም በኋላ እየተራዳው 5 ዓመት ያህል ከአባ በርኪሶስ ጋር ኖረ። ከዚህም በኋላ ሽማግሌው አባ በርኪሶስ አረፈ። አባ እለእስክንድሮስ መንጋውን ተረክቦ እንደ ሐዋርያት በመልካም አጠባበቅ ጠበቃቸው። ከሃዲ መክስሚያኖስን በነገሰ ጊዜ ይህን አባት ይዞ በየአይነቱ በሆነ ስቃይ አሰቃየው። ከዚያ በኋላም የሚያደርግበትን እስከሚያስብ ድረስ አሰረው። ጌታችንም ይህንን ከሃዲ ፈጥኖ አጠፋው። ወገኖችም ይህን አባት እለእስክንድሮስን ከእስር ቤት አወጡት። ገርዲያኖስን በነገሰ ጊዜ ጸጥታና ሰላም ሆነ። ከክርስቲያን ወገኖች ላይም ጥቂት ወራት መከራው ጸጥ አለ። ገርዲያኖስን በሞተ ጊዜ በእርሱ ፋንታ አማኒ የሆነ ፊልጶስ ነገሰ። እርሱም በክብር ባለቤት በጌታችን ስለሚያምን በክብር ባለቤት በጌታችን በክርስቶስ ስም የታሰሩትን ምዕመናንን ፈታቸው፣ እጅግም አከበራቸው። ይህም አባት በጸጥታ ኖረ። ከዚህም በኋላ ከሃዲ ዳኪዎስ ተነሳ። ፊልጶስንም ገድሎ መንግስቱን ወስዶ ክርስቲያኖችን እጅግ አሰቃያቸው። ይህንንም አባት ያዘው። ብዙዎችንም የቤተ ክርስቲያን ሊቃውንት ጽኑ ስቃይን አሰቃያቸው። ይልቁንም ይህን አባት አብዝቶ አሰቃየው። ጽኑ ግርፋትንም ገርፎ ስለ በዓላቸው በትሮች የጎኑ አጥንቶች ተሰብረው ወደ ሆዱ እስኪገቡ ድረስ አስመታው። ከዚህ በኋላ እስከ እስር ቤት ጎትተው በዚያ እንዲጥሉት አዘዘ። እንዲህም አደረጉበት። እግዚአብሔርም ለመረጣቸው ያዘጋጀውን መንግስተ ሰማያትን እስከወረሰ ነፍሱንም በእግዚአብሔር እጅ እስከሰጠ ድረስ የክብር ባለቤት በጌታችን በኢየሱስ ክርስቶስ እየታመነ ከዚያ ወድቆ ኖረ። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህች ዕለት የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ወደ ነቢዩ ኤርምያስ ላከው። ጠባብና ረግረግ በሆነ በእስር ቤት ሴዴቅያስ ንጉሥ ባሰረው ጊዜ የንጉሱ ባለሟልና የጭፍራ አለቃ የሆነው አቤሜሌክ አወጣው። ያን ጊዜ የኢየሩሳሌም ጥፋት እንዳያይ መራራ ምርኮን እንዳይቀምስ ኤርምያስ ነቢይ መረቀው። እንዲህም ሆነ 66 ዓመት ተኝቶ ኖረ። ከእርሱ ጋር ወይንና በለስ ነበረ፣ አልተለወጠም። የእስራኤል ልጆች ከምርኮ እስኪመለሱ በለሱንም ከደብዳቤ ጋር ወደ ኤርምያስ ባቢሎን አገር ላከው። ስለዚህም የዚህን የከበረ መልአክ ሚካኤልን በየወሩ በ12 ቀን መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በዚች ቀን የሀገረ ጠመው ኤጲስቆጶስ የከበረ እንጦንስና የአውሳኔዎስ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ይኑር አሜን። በዚች ቀን መጥምቁ ዮሐንስ የተገለጠላቸው ጋይዮስና ኢስድሮስ አረፉ። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 13 በዚች ቀን 2 የከበሩ መነኮሳት የአባ ሜሊዮስ አርድእት አባ ኢያሱና አባ ዮሴፍ በሰማዕትነት አረፉ። እርሱም አባ ሜሊዮስ በኮራሳን ተራራ በሰማዕትነት ያረፈ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት አቡነ ሳሙኤል ዘቆየጻ ኢትዮጵያዊ፣ ቅዱስ ኤርምያስ ነቢይ፣ ቅዱስ አቤሜሌክ ኢትዮጵያዊ፣ ቅዱስ ባሮክ፣ ቅዱስ እለእስክንድሮስ ዘኢየሩሳሌም። ወርሃዊ በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ተምራ፣ አቡነ ሳሙኤል ዘዋልድባ።
ቅዱስ ዲሜጥሮስ ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁ፣ አልወደዳችሁምም። እነሆ ቤታቸው የተፈታ ሆኖ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም። የማቴዎስ ወንጌል ምዕራፍ 23 ከቁጥር 37 እስከ 39። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። እንቅፋቱን ሁሉ ያዝልን። ጸሎታችንን ልመናችንን ይቀበለን። ለብርሃነ ትንሣኤው በሰላም እንዲያደርሰን ለብርሃነ ዕርገቱ በሰላም እንዲያደርሰን ደግሞ የአምላካችን ቅዱስ ፈቃድ ይሁንልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማጸነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማያሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ይቆየን።